ከተበላሸ ምግብ፣ ከተበላሸ ፍራፍሬ የምናገኘው ለጤናችን ጠንቅ ነው፣ ያሳምመናል ብለን አስበን የምንጥለው ሻጋታ የስንት ሰው ህይወት፣ ሚሊዮኖችን ህዝብ ህይወት እንደታደገ ያውቃሉ? እንደ ፈረንጆች አቆጣጠር ከ1928 ዓ.ም በፊት ሰዎች በትንሽዬ ቁስል ህይወታቸውን ሊያጡ እንደሚችሉ ያውቃሉ? ይህ የሚሆነው ግን በቁስሉ ምክንያት ሳይሆን፣ ስለዚህ በምን ሊሆን ይችላል? ዛሬ ስለ ፔንሲሊን አስገራሚና አስደናቂ ታሪኮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ፔንሲሊን በታሪክ የመጀመሪያው አንቲባዮቲክ ሲሆን ለመጀመሪያ ጊዜ ፔንሲሊን ያገኘው እንደ ፈረንጆች አቆጣጠር በ1928 ዓ.ም የስኮቲሽ ባክቴሪዮሎጂስት የሆነው አሌክሳንደር ፍሌሚንግ ነው። ያገኘውም ሲሰራበት በነበረው በለንደን በሚገኘው በኤስቲ ሜሪ ሆስፒታል ነበረ። በዛ ጊዜ የአሌክሳንደር ፍሌሚንግ ዓላማ የነበረው የባክቴሪያ መድኃኒት ማግኘት ሳይሆን ባክቴሪዮሎጂስት ወይም ስለ ባክቴሪያ ጥናት ያደርግ ስለነበረ በሚሰራበት ላብ ውስጥ እንዴት ባክቴሪያዎች ያድጋሉ፣ በሚያድጉበት ጊዜ የሚያልፉትን ደረጃ ለማጥናት እየሞከረ ነበረ አዲስ ነገር ያስተዋለው። በዚህም ሰዓት የሚያራባቸውን መድኃኒቶች በማይክሮስኮፕ ሲያያቸው አብዛኛውን ባክቴሪያዎች ሞተዋል። በዚህም ሰዓት ለባክቴሪያዎች መሞት ምክንያት ምን ሊሆን ይችላል ብሎ ራሱን መጠየቅና መመራመሩን ቀጠለ። በሚያጠናበት ንጹህ ባልሆነ ሳህን ላይ ባክቴሪያዎችን ከቦ ያየው ባዕድ ነገር ግን ያልጠበቀው ነበረ። ይሄም ሻጋታ ሲሆን አሌክሳንደር ፍሌሚንግ በዛ ጊዜ ፔንሲሊየም ኖታተም ብሎ ሲጠራው፣ በአሁኑ ሰዓት ደግሞ ፔንሲሊየም ራበን ተብሎ የሚታወቀው የፈንገስ አይነት ነበረ። ይሄ ፈንገስ እንግዲህ በተለያዩ ቦታዎች የምናገኘው ሲሆን ለምሳሌ በተበላሹ ምግቦች፣ በተበላሹ ፍራፍሬዎች፣ ባረጁ ቤቶችና ንጹህ ባልሆኑ ሳህኖች ወይም እቃዎች እንዲሁም አየር ላይ የሚገኝ የፈንገስ አይነት ነው። አሌክሳንደር ፍሌሚንግ አስቦበት የባክቴሪያ መድኃኒት ባያገኝም እንኳን በተፈጠረው አጋጣሚ ምክንያት ዝግጁ የሆነ አእምሮ ስለነበረው ይህንን ነገር ማስተዋል ችሏል። ምንም እንኳን ይህ ሻጋታ በተለያዩ ባክቴሪያዎች ምክንያት የሚመጡ ህመሞችን ማከም እንደሚችል ቢያውቅም በሰዓቱ ግን ይህ ሻጋታ እንዴት ፒዩሪፋይ እና አይዞሌት አድርጎ ለበሽታ ማስታገሻ ለኢንፌክሽን ማከሚያ መጠቀም እንዳለበት ግን አያውቅም ነበረ። ይህ ፔንሲሊየም ራበን ወይም ሻጋታ ለመጀመሪያ ጊዜ አይዞሌት እና ፒዩሪፋይ የተደረገው እንደ ፈረንጆች አቆጣጠር በ1940 በኦክስፎርድ ዩኒቨርሲቲ ውስጥ በሆዋርድ ፍሎሪ እና በኤርነስት ቼን በሚመራው ግሩፕ ነበረ። የመጀመሪያው ሙከራ የተደረገው በእንስሳት ላይ ሲሆን በ1941 ሙከራ የተደረገውም በፖሊስ ኮንስታብል አልበርት አሌክሳንደር ነበረ። ይህም ታካሚ አፉ አካባቢ ላይ ባጋጠመው መቧጨር ምክንያት አጠቃላይ ፊቱ ላይ በፈጠረው ኢንፌክሽን ምክንያት ነበረ። በዚህም ሰዓት ለ5 ተከታታይ ቀናት ፔንሲሊንን ይወጋ ነበረ። በዛም ሰዓት በጣም መሻሻሎችንና ማገገም እየታየበት ነበረ። ነገር ግን በሰዓቱ በቂ የሆነ ፔንሲሊን ፒዩሪፋይና አይዞሌት ተደርጎ ስላልነበረ ይህ ታካሚ ህይወቱ አልፏል። በሁለተኛው የዓለም ጦርነት ምክንያት የፔንሲሊን ምርት እጅግ ከፍ ማለት ጀመረ። ዩናይትድ ስቴትስ ኦፍ አሜሪካም ከፍተኛውን የፔንሲሊን ምርት በጊዜው ታመርት ነበረ። ይሄም የብዙ ወታደሮችን ህይወት ይታደግ ነበረ። ከዚህም በኋላ የፔንሲሊን ምርት ከዓመት ዓመት እያደገ ሄደ። ለምሳሌ ብናይ በ1943 21 ሚሊዮን ዩኒት ፔንሲሊን ይመረት የነበረው በ1944 1663 ቢሊዮን ዩኒት ጨመረ። በ1945ም ይህ ወደ 6.8 ትሪሊዮን ዩኒት ከፍ ማለት ጀመረ። በዚህም ሰዓት ፔንሲሊን በማዘዣም ሆነ ያለ ማዘዣ ወረቀት በተለያዩ ጤና ተቋማት እንደ ሆስፒታልና ፋርማሲ ቤቶች መገዛትና መሸጥ ጀመረ። አሁን ላይ እንግዲህ በስፋት የምናውቃቸው እንደ ፔንሲሊን ቪ፣ እንደ ፔንሲሊን ጂ፣ አሞክሳሲሊን የተለያዩ የባክቴሪያ ኢንፌክሽኖችን ለማከም ይጠቅማሉ። ከነዚህም ውስጥ የጉሮሮ ኢንፌክሽን፣ የጆሮ ኢንፌክሽን፣ ማጅራት ገትር፣
ሳምባ ምች እና የመሳሰሉት ተጠቃሽ ናቸው። ይህ ሻጋታ ራሱን ከባክቴሪያዎች ለመከላከል በተፈጥሮ የሚያመነጨው ኬሚካል ወይም ፔንሲሊን እንግዲህ የሚሊዮን ህዝቦችን ህይወት እያዳነ ይገኛል። ፔንሲሊን በታሪክ ተአምረኛ ሆኖ እስካሁን እየቀጠለ ቢገኝም ፔንሲሊን በመጠቀም ተያይዞ ፔንሲሊን ሬዚስታንስ የሚባል ችግር ይዞ መጥቷል። ይሄም ባክቴሪያዎች የሆነ ሰዓት ሲገላቸው የነበረውን መድኃኒት እንዴት መቋቋም እንዳለባቸው በጊዜ ሂደት እየተማሩ ሲሄዱ ነው። ለበት ጊዜ ገደብ ቀድሞ ሲያቆም ወይም ከተሰጠው መጠን በታች ፔንሲሊንን ሲወስድ ነው። ይህም እንደ ምሳሌ ብናየው ለመጀመሪያ ጊዜ መድኃኒቱ ፔንሲሊን እንደ ጥይት ባክቴሪያዎችን ይመታቸዋል ብንል፣ ቀጣይ ላይ ታካሚው ያን መድኃኒት በታዘዘለት ዶክተሮች ባዘዙለት መንገድ የማይወስድ ከሆነ ቀጣይ ባክቴሪያው ጥይት መከላከያ ብረት አድርጎ እንደመምጣት ማለት ነው። ስለዚህ ይህን ይማራል። ራሱን ከፔንሲሊን እንዴት መቋቋም እንዳለበት በጊዜ ሂደት ይማራል ማለት ነው። ስለ መድኃኒቶች አስገራሚና አስደናቂ ግኝት ማወቅ ከፈለጉ ይህንን ቻናል ሰብስክራይብ ያድርጉ።